እኔ ልጇን ማለት ነው እኔ ልጇ መንታ ነው የወለድኩት በኦፕራሲዮን ነው የወለድኩት በስንት ጭንቅ ነው የወለድኩት እና ተነኛ ተዘምዶቿ ሰርግ ማስበለጥ አልነበረባትም ግን በተከታታይ 1 ወር ነው መድኃኒዓለምን ያመላለሱኝ ማለት ነው 1 ወር ዛሬ ከላይ አትሄጂው አንቺ ምን አባሽ ስራ ይዘሽ አንቺ ምን ሆነሽ አንቺ ለምን ነበር መባለውና እኔ ቤት ውስጥ እንዳልቀመጥ እረፍት እንዳላረግ የሚያደርጉት ለከብቶቹ እንዳይቆረቆራቸው ድንጋይ ያስለቅሙኝ ነበር ሁሌ የምመኘው የነበረው ለእሶ እንደው ፈጣሪ መቼ ነው የምትገለኝ መቼ ነው የምትገላግለኝ እኔ እዚህ ምድር ላይ ምን እሰራለሁ ለእንቅልፍ ይዞኛል እዛው ላይ መተው ብቻ ዱዓት ያረጉኝ ደንግጬ ሽንቴ በግሬ ነው የወረደውና እሺ ትርንጎ ታጠቅ እንዴት ነሽ አለው እግዚአብሔር ይመስገን እንዴት ነሽ አለን ዛሬሽ አንዳንድ ጥያቄዎችን ጠይቅሻለሁ ለቤተሰቦችሽ ትመልሽላችኋለሽ ችግር የለውም በደስታ እሺ ከምን እንጀምር ከቤተሰቦችሽ እንጀምርን የተወለድሽ እንዴት አደግሽ ተወልጄ ያደግኩት ያው ሰሜን ሸዋ መራቤቴ ትንጎሬ በምትባል ትንሽ ገጠር ውስጥ ነው ያደግኩት ማለት ነው የተወለድኩት ያደግኩት እዛ ነው አስተዳደጌ ደግሞ በጣም ትንሽ ለየት ያለ ማለት አስተዳደጌ እንደ ሰው የሆነ ልጅነቴን አይቼ ደስ ብሎኝ ምናምን አይደለም ያደግኩት ከልጅነቴ ጀምሮ የስራ ተጽዕኖ ነበረብኝ የቤተሰብ አድሎ ነበረብኝ ልጅነቴ እኔ አሁን ስለ ልጅነቴ ጠይቂኝ ልጅነቴን ማለት ምንም ማቆያ ያጣጣምኩት ነገር የለምና ራሴንም ልጅነቴንም እንትን ምለው በስራ ነው ያሳለፍኩት ማለት ነውና እኔ ስራ ተጀምር ማንነቴን ልጅነቴን ምን ላይ እንደሆንኩ ይራሱ አላውቅም በልጅነቴ ነው ስራ የጀመርኩት ምክንያቱም ለቤተሰብ 5 ነን ሁሉም ልጆች ተማሪ ለቤቱ ቅንጡ ነበሩ እኔ ግን የቤት ውስጥ እንደሰራተኛ ተደርጌ ነበር ትኖር የነበረው ያው አንዳንድ ጊዜ ከልጅነትሽ ስትፈጠሪ ጀምሮ ፈተና ስቃይ ይሆናልና ተዛም ደግሞ ተበተሰብ ወጥቼ ተገላግዬ የተሻለ ሀገር አረብ ሀገር ሄጄ ሰርቼ መጥቼም አሁንም እንደምታዩ የኔ መሰለ የተሻለ ኑሮ ኖራለሁ ብዬ አሁንም ስቃይ ላይ ገጥሞኛል ግን እግዚአብሔር ይመስገን አሁንም ለበጎ ነው ፈጣሪ ስለሚወደኝ ነው የሚፈትነኝ ፈተና ለበጎ ነው ብዬ ነው የማስበው አዎ አትፈትነኝ አይባልም ፈተናው ይለፍልኝ ነው የሚባለውና እና አሁን ለቤተሰቦችሽ ስንተኛ ልጅ ነሽ እና ደግሞ ከቤቱ ስራ ውስጥ በጣም የሚከብድሽ ስራ የምትታዘዡ በተደጋጋሚ ምን አይነት ስራ ነበረ ለቤተሰቦቼ ሁለተኛ ልጅ ነበርኩኝ በጣም የሚከብደኝ በጣም ፈተና ሲቀያየውበት ያው እንደነገርኩሽ ከልጅነቴ ጀምሮ ነው ስራ የጀመርኩትኝ ግን 11 ሰዓት ላይ ነበር ተንቀልፌ የምንቀሳቀሰውና 11 ሰዓት ላይ ተቀስቅሼ ልክ 12 ሰዓት ይሆን ተቤት ወደ በረሃ ነው በጣም ሩቅ ነው በረሃችን እኛ አገሩ ቆላ ነው በረሃ ነበር የምላከውና ለሰራተኞች መሳይ ይዤ ነው የምወርደው ይሄንን ነበር የሚያምር ማለት ነው ያዘኩበት በጀርባዬና ይዤ ወርዳለሁ ለነሱ በመንገድ ነው ይዘሽ የምትወርጂው በአገልግል እንግዲህ የገጠር ሰው ያውቀዋል በአገልግል ምግብ አዝዬ ለሰራተኞች ከብቶች ለሚያግዱ አዝዬ ወርዳለሁ ትመለስ ደግሞ በገጠር ቅል በትልቅ የ9 ላም እስከ 9 ላም የሚታለብ ነበርና የነኛ ላሞች ወተት ተሸክሜ እመጣ ነበር ልክ ቤት እንደደረስኩ ደግሞ የሚገርምሽ 12 ሰዓት ላይ ተወርድ ቁርስ ምናምን አልበላም እውነት እግዚአብሔርና ትመለስ ቤት 5 ሰዓት ይሆናል 5 ሰዓት ይሆን ቁርሴን እበላለሁ ገና ሰዓት አለ ደግሞ ሰዓቱ ገና ስለሆነ እንጨት ለቅሜ ደግሞ እንዳመጣ ነው የምታዘዘው ሰዓት ታሌላ ደግሞ ውሃ ቀርጬ እንድመጣ ወይም ደግሞ ስፌት እንድሰፋ ነበር የምደረገውና ይሄ ነገር ለኔ በጣም ክፉ ማለት ልጅነቴን እንደ ልጆች መጫወት ሰዓቴን በጣም ይሻማኝ ነበር በቃ በጣም ከባድ ነበር ለኔ ይሄ ላይ ግን እግዚአብሔር የማያልፍ ነገር የለም ያም አልፎ እና አንዳንድ ጊዜ ደግሞ አንዳንድ ልጆች ክፍለ ሀገር ላይ ልብስ የላቸውም አንድ ልብስ ለአንድ አመት ምናምን ጫማ ደግሞ ትምህርት ቤት ሲገቡ ትምህርት ቤት እስከማይገቡ ድረስ ጫማ የማይገዛላቸው አሉና አንቺ ከነዛ ውስጥ ነበርሽ ወይስ ይገዛልሽ ነበር የሚገርምሽ እኔ ከነዛ ውስጥ አንዱ አሳዛኝ የምትባለው እኔ ነበርኩኝ ምክንያቱም በእርግጥ እግዚአብሔር ይመስገን ጫማ ያው ይገዛልኝ ነበር ምክንያቱም በረሃ ውስጥ ስለምወል ጫማ ይገዛልኛል ሲያልቅ ግን እግሬን ሾክ ይወጋኝ ነበርና ሾክ በጣም ነበር እግሬን ይወጋኝ ግን ልብስ አይገዛልኝም ልብስ ተጨራሽ አይገዙልኝም ነበር ቤተሰቦቼ እንደውም በጣም የሚያሳዝንሽ የሆነ 16 ጾም ፍልሰታ ነበርና እኛ ጋር በጣም 16 ጾም ፍልሰታ ያል ክብር ነው ጫዋታ ይጫወታሉ ልብስ ሁሉ ልጆች ይገዛላቸዋል እዛን ጋርና ለሁሉም ልጆች ተገዝቶ እኔ አልተገዛልኝም
ቤተሰብ ብለምናቸውም እንደማይገዛልኝ ነው የነገሩኝ። ከዛን የአባቴ ወንድም በጣም ወደው ማከብረው አሁንም ኖርልኝ መላው ቤተሰብህን ፈጣሪ ይጠብቅልኝ። በጣም ነው የምወድህ፣ በጣም ነው የማከብርህ አጎቴ እና እሱ ያው ድርጊታቸውን ስለሚያውቅ የቤተሰቦቼ አንድ ቀን ሄጄ ነገርኩትና በቃ ናለምናቸውና ይግዙልኝ። እኔ ሁሉን ነገር እያደረኩኝ ቤተሰቦቼ ለምንድን ነው እንደ ልጅ የማያዩ? ልብስ አይገዛልኝም፣ ጫማም አይገዛልኝም። ለዓመት በዓል ሁሉም ልጆች ይገዛላችኋል፣ እኔ ግን ለምንድን ነው እንደ ልጃቸው የማያዩ ብዬ ሽማግሌ ላኩባቸው ማለት ነውና አንዳንድ ጊዜ በቃ ፈተና ይበዛልና ለእናትና ለአባቶቼ በጣም የምለፋው የቤት ውስጥ ሰራተኛ ነኝ። ግን ድርጊት በመደረጉ ደግሞ ለእኔ አይደረግም ምንም ነገርና ያ የአባቴን ወንድም ሽማግሌ ትልከው እሱ ደግሞ እኔ እነሱን ሄጄ አልጠይቅም፣ እኔ ራሴ ነው የምገዛልሽ ብሎ ልብስ ወስዶ በ50 ብር ይሁን 40 ብር በዛን ጊዜ አላስታውሰውም ልጅ ስለነበርኩ ይገዛልኝ። ማሰፊያም 17 ብር 15 ብር ሰጠኝና ከዛን ያ ሰፊው ደግሞ ተሰፋው በኋላ 17 ብር እንደሆነ ነገረኝ። ምክንያቱም 15 ብር ነበር የተሰጠሁት። እኔ ልጅ ነኝ፣ ብር ታይትም አላመጣም። በኋላ ላይ ሄጄ አስረዳሁት፣ ነገርኩት ለልብስ ሰፊው ብር ታይትም የማመጣው ነገር የለኝም እባክህ ስጠኝ ምናምን ብለው ለቀን ሄጄ በሶስተኛው አባረረኝ በዱላ ማለት ነውና አልሰጥም አለኝ። እንደ አጋጣሚ እሑድ ቀን የእናቴ ወንድም እኛ ጋር መጥቶ በጣም ሀብታም ነው፣ ገንዘብ አለው፣ 2 ብር ሙላልኝ እንደዚህ ልብስ እምቢ ብለውኝ ነው ምናምን ብዬው ተሳለቀብኝ፣ ሳቀብኝ ማለት ነው። ሳቀብኝ እኔ አሁን እሷን በህይወቴ ያረሳውና ሳቀብኝና አልሰጥም አለኝ ማለት ነው። እናቴም የሲስተሮቼን ጫማ ገዝታ ልብስ ገዝታላቸው ለኔ ያችን 2 ብር አልሞላልሽም ማለችኝ ማለት ነውና የመጨረሻ አማራጬ ለዛው ለገዛልኝ ለአባቴ ወንድም ሄጄ ልብሱን እምቢ እንዳለኝ ሰውየው ትነግረው ችግር የለውም እኮ ለምን አልነገርሽኝም ብሎ 2 ብር ሞልቶ አመጣልኝ ማለት ነውና በዛ አጋጣሚ ልነግራችሁ የፈለኩት ምንድነው ማለት ነው ቤተሰቦች አድሎ አታርጉ። ምክንያቱም ልጅ በልጅነቱ ያደረጋችሁት ድርጊት መቼም እንትን አይረሳም። አሁን እኔ በአሁን ሰዓት የምደረገው የምበደለውን በደል ረሳዋለሁ። ቢያንስ 15 ቀን ቢቆይ ነው ረሳዋለሁ። ግን በልጅነቴ የተደረኳቸውን ነገሮች በጭራሽ አልረሳቸውም ማለት ነው። ስለዚህ እባካችሁ ልጆቻችሁን አንድ አይነት ድርጊት አድርጉ፣ አትበድሉ፣ አትለዩ። የሆነ ልጅ በአመሉ ወይም ጨዋ ሆኖ ወዳችሁት የተለየ ፍቅር ሰጣችሁት ሊሆን ይችላል። ግን በድርጊት እባካችሁ ሁሉም ልጆች ልጅ ናቸው። እነሱ ታይፈልጉ እኛ ፈልገን ያመጣናቸው ልጆች በአንድ ድርጊት መደረግ ነው ያለበት። ምክንያቱም በአንድ አይን ነው መታየት ያለበት እና ያንን አመት በዓል እግዚአብሔር ይስጠው የአባቴ ወንድም። በዛ አጋጣሚ ልጆችን ስለሚያድግላ አንተንም ወድሃለሁ፣ አከብርሃለሁ። ያንን አመት በዓል እንደ ልጆች አዋለኝ ማለት ነውና እኔ ምንድነው የማደርገው መሰላችሁ? እኛ ሀገር በጣም ትልቅ መሬት ስላለ ሰፊ መሬት ስለነበረ ለአባቴ ኪራይ ይውል ነበረ። አገዳ የማሽላ አገዳ ለቅምለታለሁ ኪራይ። በዛን መልሱ እሱ ደግሞ የሆነች ትንሽ መሬት በበሬ የ30 ደቂቃ ያርስልኛል ማለት ነው። እንደዛ ካላረሰልኝ ደግሞ በዶማ አቆፍራለሁኝና መጨረሻ ላይ ጠር ላይ 50 ኪሎ 100 ኪሎ ማሽላ አገኛለሁኝ። ያንን ሸጬ ነው እንግዲህ ልብስ የምለብሰው ጫማውን የምገዛው። እንደዛ ማድረጌ ግን ገንዘቡን ደግሞ ግማሹን ይቀበሉኝ ነበር። ተልብስ ምናምን ተተረፈኝ ይቀበሉኝ ነበርና አበድሪ ምናምን ሲሉ ተሰጣቸው አይመልሱልኝና እንደዛ አድርጌ በህይወቴ በጣም ጥረት አድርጌ በጣም እንትን ነበረ። የሆነ ሰዓት ወንድሜ አንድ በሬ ነበረን ሰበረው፣ አስቸገረኝ ብሎ ሰበረውና ከዛን ውሃኛ ጋር በጣም ውድ ሩቅ ነው ያለው። ፋዘሬ ለካ እኔን በዛን ቀን ስለላ ማድረግ ፈልጎ ነበረ እና ወንዝ ነው ሩቅ ነው 20 ሊትር ጀሪካ ይዞ ሄደ። እኔንም ይዞኝ ሄደና ቀዳ ሆና አሸከመኝ። እኔ እንግዲህ አልችለውም። ከዛ እየተጋገዝን እናወጣዋለን አለኝና እሺ አልኩት። የሆነ ሰዓት ትንሽ ደቂቃ እንደሄድን አንጮት ላይ እዛ ጋር አድርሰውና ተቀበለኝ አልቻልኩትም አልኩት። እሺ ብሎ እዛ የተባባልነው ቦታ ሲደርስ ብቻ ቅይስ አድርጎ በሌላ ቦታ ነው የሄደው እና ከዛ ያለቀስኩ እዛ በሬ ጋር ደረስኩት። በቃ እንደቻልኩት አረጋገጡት። በተከታታይ 1 ወር ነው መድኃኒዓለምን ያመላለሱኝ ማለት ነው። 1 ወር እና 1 ወር በተከታታይ ምንድነው ምላት የነበረው ማዘር ዛሬ ከሊያት ሄደው አንቺ ምን አባሽ ስራ ይዘሽ አንቺ ምን ሆነሽ አንቺ ለምን ነበር መባረውና በተከታታይ 1 ወር ያለምንም አቋረጥ እዛ በሬ ጋር እየሄድኩኝ ምሳው የሰጠው ውሃ እየቀዳሁ ማታ ደግሞ ወደ ቤት ተመለስ እንጨት በጀርባዬ አዝዬ ነበር የነበረው በልጅነቴ ማለት ነውና እዚህ ቤተሰቦቼ እንተጣልቼ ወይም ጣልቻቸው አይደለም፣ ግን ብዙ ሰው ትምህርት እንድትወስዱበት ነው።
ፈተና ምን ያክል ሰው ከልጅነቱ ጀምሮ ይፈተናል የሚለው ማለት ነው። ያን እግዚአብሔር ይመስገን ለቤተሰቦቼ ጋር ምን አይነት ጥል የለኝም፣ እንደዋወላለን። ያው አልሄድኩም ግን እንደዋወላለን። ችግር ካለ ባለው ነገር ሁላ እንደዋወላለን ማለት ነው። እና ደግሞ ሸገር ኢንፎ ላይ ቃለ መጠይቅ ስታደርጊ እናቴ እስካሁን ከቤተሰቦቼ ማንም መጥቶ የጠየቀኝም ብለሽ ነበርና በምን ምክንያት ነው መጥተው ያልጠየቁሽ? እናትሽ ምን ሆኖ ነው? ለምንድን ነው? አዎ እዛ ሸገር ኢንፎ ላይ ኢንተርቪው እንዳደረኩኝ እኔ አገላለጽ የነበረው ያው ጓደኛዬና የጓደኛዬ እናት ናቸው ያረሱኝ። ዘመን ማንም ሰው መጥቶ አልጠየቀኝም የሚለው ነው። እናቴ ጋር ምንም አይነት ጥል የለንም። ድግስ ደግሼ መጥተው ነበረ። እናቴም አባቴም የአባቴ ወንድምም አክስቶቼም የሲስተር ባል መጥተው ነበረ። ለሰርጉ ማለት ነው። ለድግስ ለሰርጉ መጥተው ነበረ። እነሱ ወዲያው ሄዱ። ወዲያውኑ እኔ ደግሞ ብሬን ታልጨርስ ስራ ጀመርኩኝ። ዶሮቹ ደግሞ ልጆች በሏቸው፣ እነሱን ትቼ መሄድ አልቻልኩም። ክረምት ነው ያው እንትን መስከረም ላይ ነው ጀመርኩት እኔ። መጨረሻ ላይ ወዲያው ደግሞ ነፍሰ ጡር ሆኜ ግን የሆነ ሰዓት ላይ ነበር ማዘር እንዳትመጪ መንገዱ የሆነ ክረትንቻ ስለሆነ ሊጣላሽ ይችላል ጥሩ አይደለም ማለት ቀረው። ተወድ መጣ እንደምጠይቀኝ ነገረችኝ። የወለድኩት ሐምሌ 15 ነበረ። አልመጣችም። እኔም ታልመጣች ብዬ አልከፋኝም። በአመት አንዴ ነው እኛ ጋር አዝመራው። ያን አዝመራ መለጣችሁ ማለት ለነሱ ጥሩ አይሆንም። ስለዚህ እኔ አልከፋኝም ማለት መምጣቷ። ግን አዝመራ ተሰብስቦ ሁሉ ነገር አልቆ ጣር ላይ ገና ነበረ እንደምትመጣ ነገረችኝ። እኔም ተዘጋጅቼ እየጠበቅኳት ነበረ። ወደ አዲስ አበባ ልመጣ ስለሆነ በዛው በቤቴ አዲስ አበባ ቤት ኪራይ ውስጥ ሽንት ቤት ሞላ እንደዚህ ነው እንግዳ ተጣመጣ ወዱም ሲባል ስለምሰማ ራሴ ቤቴ ብበላም ባልጠጣም ቢኖረኝም ባይኖረኝም በቤቴ ተንጣውዬ እዛው ወጣ ያለው ነው የተላት ጠርኖ አዝመራ ተሰብስቧል፣ ሁሉ ነገር አልቋል። እመጣለሁ ብላ በኋላ ላይ የሆነ የዘመድ ሰርግ አለብኝ ብላ ተወችኝ። እኔ በነገራችን ላይ እኮ ልጅ እኮ ተዘመድ ይወጣል አይደል? ልጅ እኮ ብዙ ነገር ሆናችሁ አምጣችሁት አይደል? ከዘመድ ሰርግ ማስበለጥ የለባትም። እኔ ልጇን ማለት ነው። እኔ ልጇ መንታ ነው የወለድኩት፣ በኦፕራሲዮን ነው የወለድኩት፣ በስንት ጭንቅ ነው የወለድኩት እና ተነኛ ተዘመዶቿ ሰርግ ማስበለጥ አልነበረባትም። ግን ያው አስበለጥ አቀረች። እስካሁን ድረስ ሰርጉ እኮ አንድ ቀን ነው አይደለ? ግን አሁን ደግሞ እስካሁን እኔ እስከማውቀው 9 ወር ሆናቸው ኦልሬዲ ልጆቹ። እስካሁን ማንም መጥቶ የጠየቀሽ የለም ወይ እህትሽ ወይ ደግሞ አባትሽ ወይም እናትሽ ለሰርጉ መጥቶ አለቀ። ከዛ በኋላ አልመጡም እና እኔም እንደ ጓደኛ እኔ እንጃ መጥተው ቢጠይቁ። ምክንያቱም አንድ ልጅ ብትወልጂ ቢሆን ምናምን ነገር ቀላል ነው። ለልጅ ወልደሽ ያለውን ነገር እኔ አራስ ቤትም ያለውን ነገር ስለማቅ በጣም ከባድ ጊዜ ነው ያሳለፍሽውና ቅር አላለሽም? ቂም አለሽባቸውም ወይ ደግሞ ምን አለ መሰለሽ አንዳንድ ጊዜ አትፍረድ ይፈረድብሃልና ያው እነሱ ለኔ ፍቅር ስለሌላቸው ነው። ተሻላ ተልጅነቴ ማስተዳደጌ ያው ፍቅር ሰጥተው ስላላሳደጉኝ የኔ ፍቅር ስለሌላቸው ነው። ግን እኔ እግዚአብሔር ይመስገን እነሱ ክፉ ነገር ቢያረጉብኝም እነሱን እንትን አይደለም። አሁንም ወዳቸዋለሁ። ቤተሰቦቼ ክፋቸውን አልወድም። በቅርብ እንደውም ሄጄ አሁን እነሱን እጠይቃቸዋለሁ። አሁን ልጆቼም እየጠነከሩ ስለሆነ እኔ ሄጄ ጠይቂያቸው እንደውም ለሰው ለህዝብ በዛው እንትን እምላችሁ ይሆናል። እኔ አሁን ለመሄድ እያሰብኩ ነው። ሄጄ ራሴ ጠይቃቸዋለሁ። ያው ክፉ ላረጋልህ ክፉ አትመልስ ይላል ፈጣሪ። በዛ ልክ ስለሆነ አንድ ታላቅ እህቴ አንድ ታናሽ እህቴ አሉና በጣም እንዲያጠኑ ትልቅ ቦታ እንዲደርሱ እና የተሻለ ደረጃ እንዲደርሱ ነው ቤተሰቦቼ በጣም የሚጠሩላቸውና ከትምህርት መጥተው ውሃ ሄዱ ወይም የሆነ ነገር ታልቋቸው አንቺ ምን ትሰሪያለሽ? ምን እየሰራሽ? በቀጥታ እነሱ ያጥኑ ነበር መባለውና አንዳንድ ጊዜ የሆነ ነገር በቃ ዳር ልታደርሱ ተፈለጋችሁ ባጭር ይቀራል። እውነት ነው የምላችሁ ፈጣሪ ያያልና ያቺ ልጅቴን በጣም ትክቧት የነበረው እንድታጠና ትልቅ ቦታ እንድትደርስ ትደግፏት የነበረችው ከ8ኛ እና 9ኛ ክፍል አቋርጣ ገጠር ውስጥ አገብታ አሁን በጣም ብዙ ልጅ ወልዳ እንደምትኖር ማቀው ማለት ነውና ያው በተሄድ ቆይቻለሁ እኔ ከዛም ተወጣው ያው በልጅነት የመሮኝ ስለወጣው ማለት ነውና ታናሽም ደግሞ እንደዛ ትትካብ የነበረችው አሁን ገጠር ውስጥ እሷም እንደዚሁ ከ7 ይሁን 6 ይሁን አቋርጣ አግብታ እሷም ያንኑ የገጠር ህይወት በሲቃይ እየኖረች ነው። በእርግጥ እኔ እንደዛ ትላችሁ እህቶቼ ላይ ጥላቻ አድሮብኝ ወይም የሆነ ነገር አይደለም። እውነቴን ነው የምላችሁ። እህቶቼ ወንድሞቼንም በጣም ነው የምወዳቸው። እናቴ ትሙት ነው የምላችሁና ግን በቃ አድሎ መጥፎ ነው። አድሎ አታድርጉ። እና ልጅ ሆነሽ በጣም ከሚያሳዝንሽ እና በጣም ካስከፋሽ እስካሁን ከማትረሹ በቃ በጣም የተለየ ነው የምትይው ካለ ብትነግሪኝ። አዎ በጣም ያስከፋኝና በህይወት የማረሰው ነገር ምንድነው መሰለሽ? በረሃ ውስጥ ፋዘር ይዞኝ ይሄድና ለከብቶች ገጠር ውስጥ የሚኖሩ ሰው ያውቃል። እንደዚህ ቤት ይሰራላቸዋል በአጥር በረት ማለት ነውና እኔ ቤት ውስጥ እንዳልቀመጥ እረፍት እንዳላረግ የሚያደርጉት
ለከብቶቹ እንዳይቆረቁራቸው ድንጋይ እያስለቀሙኝ ነበር ማለት ነው። የከብቶቹ ማደሪያ ቤታቸውን እንግዲህ ቤታቸው ፍግ ስለሚሆን በ15 ቀን ነው የሚቀየርላቸው ሌላ ቤትና ለእነኛ ለከብቶቹ ማደሪያ ድንጋይ ቆረቆራቸዋል። ይተኙና ድንጋዩን ልቀኙ ተብዬ ሙሉ ለአንድ ቤት ለከብቶቹ አንድ በረት የሚታጠረውን ሙሉውን 2 ቀን ፈጀብኝ 3 ቀን ፈጀብኝ። ድንጋዩ ልቅም አድርጌ ጠጠር ራሱ ሳይኖር እንደዛ ለቅም ነበርና የሆነ ሰዓት ላይ እንደው እነዛ እየለቀምኩ እባብ ሊበላኝ ፈጣሪ በቃ አላልኩም ብሎ ነው ያተረፈኝና ይሄን ያህል ስቃይ አሳልፌያለሁ። ምክንያቱም ተባቦም ሁላ ነው የተረፍኩት። እንግዲህ እኔ ቤት ውስጥ እንዳሉ ነው ያ ድርጊት የሚደረገው። በእርግጥ ሌላ ሰው እኮ ለከብቶች በረት ድንጋይ ለቅም እንዴ 3 እህት ናለሽ? 3 እህትና 1 ወንድም። እነሱ ቤት ነው የሚውሉት? አንቺ ያንን ስራ ስትሰሪ ምናምን? ያው እነሱ ያው ተማሪ ናቸው። በእርግጥ ይሄዳሉ አንዳንድ ቀን ስራ ይላካሉ። ግን ያው እነሱ ብዙ ጊዜያቸውን ትምህርት ላይ ወይም ቤት ነው የሚያሳልፉት። እኔ ነኝ ለዛ ድርጊት የምታደርገው። እንደውም ብዙ ጊዜ ሰውን እንደሚለኝ ታውቂያለሽ፣ እቺ የታጠቅልኝ ሰራተኛ ነሽ ነበር የሚባለው ማለት ነው። ማለት በቃ ሰው ራሱ አውቆኛል ለይቶኛልና ያቺ የታጠቅልኝ ሰራተኛ ነሽ አንቺ ነሽ ነው እንደዚህ ነበር የሚባለው ሁላና እግዚአብሔር ነው የምላችሁ። እውነት ተልሽታችሁ ተጀምራችሁ ተፈተናችሁ አንዳንድ ጊዜ ፈተናችሁ ሁላ አላልኩላል። እኔ እንደዛ ሆኜ ተፈትኜ ሲቃዬ እንደዛ ነገር ሆኖ አረብ ሀገር የሄድኩበት ምክንያት የሆነች ጓደኛዬ ፓስፖርት ምናምን አውጥታ ጨርሳ ለበረራ ትንሽ ቃል እንደነበራት ነገረችኝ። በቃ ቤተሰቦቼ በሌላ ነገር እንደማይለቁኝ ስለማውቀው አረብ ሀገር ሄጄ የተሻለ ብር ሰርቼ እንድልክላችሁ ብዬ አሳምኜ ነው እድሜ ስላልደረሰ ለአረብ ሀገር በውሸት የ22-24 ዓመት መታወቂያ ወጥቶልኝ ሄጄ ፓስፖርት አውጥቼ ፓስፖርትም ደግሞ አውጥቼ አካያይን መሰለሽ እንትን ጤፍ ረገጦች ላይ ነበርኩኝና መታወቂያውን አውጥቼ ቁጭ አድርጌ ነበር ነው ጓደኛዬ ደውል እንትን አለችኝ፣ ጠራችኝ። ስልክም እንደዚህ ብዙ እንትን አልነበረም። ጠራችኝና እየሄድኩ ነው ልትለኝ ተጤፍ ረገጦች ላይ ትሄድ እናቴ አባቴ ወንድሜ ይቻላል አልኩ። ምክንያቱም በጣም መሮኝ ነበርና ብድግ አድርጌ ነው እንደዚህ ወደ አዲስ አበባ ሄድኩት። ግን አንዳንድ ጊዜ የሚበድላችሁንና የሆነ ተጽዕኖ የሚያደርጋችሁን ሰው ትወዱታላችሁ። ለምን እንደሆነ አላውቅም። እዛ አዲስ አበባ መጥቼ ፓስፖርት ጀምሬ አጎቴ እዚህ እኔ ጋር ተቀመጪ ፓስፖርቱን አስጨርሼ እልክሻለሁ ውጪ ላይ በቃ እናቴ ባይኔ ላይ ልጅ በጣም ነው የምትናፍቀኝ እናቴ። እና እንዲህ ብዬ ተመልሼ በሳምንቴ ፓስፖርቱን ጀምሬ ለ3 ወር ቀጠሮ ተሰጠን ሄድኩኝ። በ3 ወር መጥቼ ደግሞ ፓስፖርት ለጓደኞቼ የተሳካላቸው የኔን ዲያላ ተመላልሼ በኋላ ላይ ሰጡ ፓስፖርት ሰጥተው ደግሞ ቀን ስራ ሁላ ሰርቻለሁ። ቀን ስራ ሰርቼ 850 ብር ምርመራ ተመርምሬ ከጨረስኩ በኋላ ልክ ተለክቱ በኋላ ተዘጋ፣ ሳውዲ ተዘጋ፣ ዱባይ ተብሎ ያ ምርመራ 3 ወር ይሞላውና ይቃጣል ነበር። በቃ በጣም ብዙ ፈተና በጣም ብዙ ሲቃይ አሳልፌ ምርር ብሎኝ ተውኩትና የሆነ ሰዓት ላይ የሆነች ጓደኛዬ አረብ ሀገር እህት አለችኝ። አሁን ደርሶ መልስ ትመጣለች ዘመድ ትጠይቅ። ስለዚህ እሷ ፓስፖርት ኮፒሽና ፎቶሽን ታይዘልሽ ብላኝ እንደዛ ላኩ ለልጅቷ ሄደች። እዛ ደግሞ ሰዎቹ አንመርጥም አሉ፣ ልጅ ናት አንፈልጋትም ብለው አንመርጥም አሉ። 3 ወር ሊሞላኝ ትንሽ እንደቀረኝ የወልስ አረብ ተበይሩት በቃ ችግር የለውም ልጅ ናት እኔ አሳድጋታለሁና እኔ ቪዛውንም ኢንሹራንሱንም አየር ትኬቱንም ሁሉ ነገር እጨርስላታለሁ ልክላታለሁ ብላ እግዚአብሔር ስጣት ያንን በሙላ አሟልታ ላከችልኝ ማለት ነው። ተስንት መከራና ሲቃይ በኋላ እንግዲህ አንዳንዴ ፈጣሪ ያነሳል። ችግራችሁ ሲቃያችሁ ይቆያል። ነገር ግን ፈጣሪ ረስቶችሁ አይደለም። ይሄን ሁሉ ፈተና ተፈተና አንድ ቀንም ተስፋ አልቆረጥኩም። ምክንያቱም ፈጣሪ የሆነ ቀን እንደሚያነሳኝ ተስፋ ስላለኝ ማለት ነውና ከዛ በኋላ ሴትዮዋ ላከችልኝ 500 ብር ከፍዬ ቪዛውን እጀጋ አንጥቶ ለሰጠኝ ሰውዬ 500 ብር ከፍዬ ብቻ ነው ወደ ውጭ ሄድኩትና እና ደግሞ ያው መቀሰቀሰው እንዳልኳችሁ 11 ሰዓት ላይ ነበርና የሆነ ሰዓት ላይ 11 ሰዓት ላይ ተቀስቅሼ ሁሉ ነገር ተዘጋጅታይቶ እየተጠበቁ ነበር። ለካ እኔ ያው ልጅነትም ስላለ እንቅልፍ መልሶ ጥሎኝ እዛው ላይ ተኝቼ እዛው ላይ ተገርፌ ያውቃል። በጣም ትልቅ ግርፊያ ሽንቴስ ያመልጠኝ ተገርፌ ያውቃል ማለት ነውና ያው ልጅ ሆናችሁ እንቅልፋችሁ ይበዛል። እንደገና ደግሞ እንቅልፍ ተነስታችሁ ሁላ መልሳችሁ የምትተኙበት እንትን ነበርና ማን ነው የገረፈሽ? እኔ ፋዘሬ ነው የገረፈኝ። ያው ተነስታለች ብለው ይመጡ ለካ መልሼ ተኝቻለሁ። በጣም እንቅልፌ ሁሌም እንቅልፌን አልቀኝ ማዛ ተስክሳይ መሰለኝ ሄዳ እንቅልፌ በጣም እንትን ስላለኝ መልሼ እዛው ላይ ተኝቼ ቻፍላ እንቅልፍ ይዞኛል። እዛው ላይ መተው ብቻ ዱሃት ያረጉኝ ደንግጬ ሽንቴ በግሬ ነው የወረደውና
ይሄም አጋጣሚ አለ። ብቻ ብዙ ነገር አለ በህይወቴ ያሳለፍኩት፣ ግን እግዚአብሔር ይመስገን አሁን እኔ ቤተሰቦቼ ጋር ነው ሁሌ ስለቴ ሁሌ የምመኘው ሞቴን ነበር። በቃ ጠዋት 11 ሰዓት ተቀስቅሼ 12 ሰዓት ቤት ወጥቼ ሁሌ የምመኘው የነበረው ለእሶ እንደው ፈጣሪ መቼ ነው የምትገለኝ? መቼ ነው የምትገላግለኝ? እኔ እዚህ ምድር ላይ ምን እሰራለሁ? በቃ እኔ እኮ ቦታ የለኝም፣ ምን እየሰራሁ ነው? በቃ ተቸገርኩ። በቃ እንደዛ ነበር ሁሌ ማዝነው ማለት ሰውና ይሄንን አትመኙ። እኔ በፊት ላደረኩት ድርጊት አሁን ይጸጽተኛል። ምክንያቱም ፈጣሪ የተሻለ ነገር የተሻለ ቦታ ያውላችሁ ስላሰበ ነው። እና እንደዛም ሆኖ አረብ ሀገር ሄድኩኝ። ደህና እየሰራሁ በአመት ደሞዝ ይጨመርልኝ ነበረ። በጣም ከሰዎቹ ጋር ፒስ ነበርኩኝ። አሪፍ ስራ እየሰራሁ በአካውንቴ ነበር ብዬ ነው የምልከው። ከሆነ ሰዓት በኋላ ግን በቃ እንደ አይምሮዬ ምን እንደልከው አላውቅም። የልጆቼን አባት ተዋወቅኩኝ በፌስቡክ። ከዛም በኋላ ወደዚህ ወደ ኢትዮጵያ መጣሁኝ። ህይወቴን በራሴ ጊዜ ብጥብጥ አድርጌ አሁን እንደገና ደግሞ ቁልቁል ወርጄ የተሻለ ቦታ መዋል የምችል ሰው ፈጣሪ አንስቶኝ የተሻለ ቦታ ታደረሰኝ በኋላ ራሴ መልሼ ደግሞ ራሴን ዝቅ አደረኩት ማለት ነውና አንዳንድ ጊዜ ከፍታም አለ ዝቅታም አለ። አለኝ ብላችሁ ማትመቁ የለኝም ብላችሁ አትዘሩ። ምክንያቱም ፈጣሪ ሲሰጥም ቲነሳም ይችልበታልና ብቻ በቃ ባለኝም በሌለኝም ታይሆን ፈጣሪ ይመስገን በሚለው ብትኖሩ የተሻለ ነው ብዬ የማምነውና ብዙ ሰው ተዚህ በኋላ ስለ ቤተሰቦቼ ያላችሁ ጥያቄ ይቀርብላችኋል ብዬ ተስፋ አደርጋለሁ። ያው ቤተሰቦቼ እንደዛም ሆኖ ነግሬያችኋለሁ። በሬው ተሞተ እኔ ጋር ነው የሚደወለው። ሐምሌን ጠብቄ ሐምሌን ጠብቄ ማሳረሚያ አረብ እኔ ነበርኩ የምልክላቸው። አመት ባል ተሆነ የሚያቅሜን እልካለሁ። የሆነ ነገር ተፈጠረም ታሉ ብር እኔ ነኝ የምልክላቸው። እነኛ አስተማሪን ትልቅ ደረጃ ይደርሳሉ ምናምን ብለው የጠበቁትን ልጆችም እህቶቼ አሁን ያሳዝኑኛል። ወርደው ገጠር ውስጥ ተምረው የተሻለ ቦታ መድረስ ይኖርባቸው አሁን ሁሉም ገጠር ውስጥ ነው የሚኖሩትና እንደውም አሁን አንዷ እህቴ የታናሼ ወደ አረብ ሀገር ለመሄድ ፕሮሰስ ጀምራለች ማለት ነውና አንዳንድ ጊዜ ህይወት እንደዚህ ነው። ግን በሆነ ሁላ አሁንም እግዚአብሔር ይመስገን አሁንም በተፈተንኩት ፈተና በማሳልፈው ስቃይ ፈጣሪን አላማርርም። አሁንም ደግሞ የተሻለ ነገር ስቃይን መከራዬን አይቶ የተሻለ ነገር እንደሚያደርግልኝ ምንም ጥርጥር ስለሌለው ፈጣሪያችሁን አመስግኑ እላችኋለሁ። ውድ ቤተሰቦች እና ቤተሰቦቼ ይሄን ይመስላል ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። እወዳችኋለሁኝ። አበረታቱኝ። ቻው፣ ሰላም።